ሰላም ቤተሰብ እንደምናችሁ እንደምን አላችሁ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ እንደገና ተመልሰን መጥተናል። ዛሬ ደግሞ ሌላ አስገራሚ ነገር ነው ቤተሰብ ይዘን የመጣ ነው። እኔ ማመን ሁሉ አልቻልኩም። ማለት ምንድነው እያደረጋችሁ ነው? ነይ ልቀቀኝ። እሺ አብርሃም አንዴ ተቀመጠ። ኤፍሬም ልቀቀኝ እኮ ከኔ ጋር ጉድ ነው ቤተሰብ። አብርሃምና ሄርሜላ አንድ ሩም ላይ ሆኖ ማን የመጣው? ኤፍሬም። ይሄ ነው በቃ። አሁን በዚህ ሰዓት ይመጣል ወይ ነው? አሁን የመጣበት ሰዓት ልክ አይደለም ቤተሰብ። ስንት ነገር አለ እንዲህ ተበርግዶ ሩም ውስጥ ይገባል። እውነት ልክ አይደለም። እኛ ብዙ ማየት የምንፈልገው ነገር ነበረ፣ ግን ያው ኤፍሬም መጥቶ አበላሽቶብናልና እስኪ ምን እንደሚላቸው ምን ይዞ እንደመጣ ደግሞ ያው አያጣውም። አዲስ ነገር ይዞ መምጣት አዲስ ነገሮችን ይዞ መምጣት የተለመደ ነው ኤፍሬም ጋርና እስኪ ምንድነው እንደዚህ አጣድፎ ያሉበት ሩም ድረስ ገልብጦ እንዲገባ ያደረገው ነገር እኔ ስላልታየኝ ነው ቤተሰብና ምን እንደሆነ እስኪ አንድ ላይ ነው። ከእሷ ጋር ነው ችግሬ፣ ከአንተ ጋር አይደለም። ከአንተ ጋር ማውራት አልፈልግም። ያው እንግዲህ እንደምታውቁት ኤፍሬም የአብርሃም ወንድም ነው። እኔ ከአንተ ጋር ማውራት አልፈልግም፣ ከእሷ ጋር ነው ማውራት የምፈልገው። ማለት እሱ ለሚያውቀው የሚቀራረቡት ወንድም የሆኑት ቤተሰብ የሆኑት እሱ ጋር እያለ ምንድን ነው የተለየ ነገር እሷ ሊያወራበት የሚችልበት የተለየ ነገር የለውም፣ ግራውንድም የላቸውም። ምክንያቱም አሁን አብርሃም ፈቷል፣ ነፃ የሆነ ሰው ነው። የፈለገውን ነገር ከሚፈልገው ሰው ጋር በሚፈልገው ሰዓት እና ቦታ የማድረግ መብት አለው። ከዛ ውጭ ደግሞ ኤፍሬም ማግኘትም ከፈለገ ሄርሜላን በአብርሃም በኩል እንጂ ቀጥታ እዛ ጋር ቦታ መጥቶ እሷን ማግኘት እፈልጋለሁ፣ እሷን ማውራት እፈልጋለሁ፣ እሷን ይዤ መሄድ የሚለው ነገር እንደ ወንድ እንደምታውቁት እንደ ወንድ ማንኛውም ወንድ የሚቀበለው ነገር አይደለም። ማንንም ሴት ከጎኑ ያለችን ሴት የሆነ ሰው መጥቶ እንደፈለገ ይዟት አመነጫጭቋት ሲሄድ የሚፈቅድ ማንም ወንድ የለምና አብርሃምም እያደረገ እየተከላከለ ያለው ይሄን ነገር ነው። ቤተሰብ ምንድነው ሩም ውስጥ የምትሰሩት? እኔ ስለ ሀገር ጉዳይ ሊያወሩ በዚህ ቦታ የተገኙ አይመስለኝም። ሩም ውስጥ ምን እንደሚሰራ ሁላችንም እናውቃለንና ቤቱ አልተመቻችሁም፣ ፍራሹን ለምን አትቀይሩትም ምናምን እያለ ያለው ምን ይታወቃል። አንዳንዱ ሆቴሎች ፍራሻቸው አልጋቸው አሪፍ ነው ይባላል። ምናልባት እንደዛ ስሊወራ ስለዛምተው ሊሆን ይችላል። እዚህ ቦታ ይዟት የመጣው በጣም ነው የሚገርመው ቤተሰብ። አልገባም። ቆይ ኤፍሬም ተረጋጋት። ይቀድመ እንዴ አንተ ደግሞ ሌላ ችግር እንዲፈጠር ትፈልገው ና። ከዚህ በኋላ እሷን ተናገርካት ማለት እኔ እንደተናገርክ ነው። ከዚህ በኋላ ማለት ነው እየሰማኸኝ ነው። እንዳትቀይመ እያደረክ ነው። እንዳትቀይመ እያደረክ ነው። እኔ ወንድሜ ነህ ብዬ ታናሽ ነህ ብዬ ዝም ብያለሁኝ እስካሁን ድረስ ማለት ነው። ገባህ? አስደብርሃለሁኝ። እኔ ለማስደበር ችግር የለም። ምንድነው የልብ እንዲሰማ ያደረገው? በዚህ ሰዓት ታናሽ ወንድሙ ነው። የእሱን ፕራይቬሲ መጠበቅ እንዳለበት ሆኖ ምንድነው ሊከላከል የመጣው ነገር? ምንም ግልጽ አልሆነልኝም ቤተሰብ። ማለት መከባበር የሚባለው ነገር መኖር አለበት። በተለይ በትንሽና በትልቅ ወንድም መካከል የሆነ የማይገረሰስ የማይታጠፍ የሆነ ባውንደሪ ያለ ብዬ አስባለሁ። ይሄ ክብር የሚባለው ወይም ሪስፔክት የሚባለው ነገር መኖር አለበት። በዚህ ሰዓት ኤፍሬም ያን ነገር ሁሉ አፈራርሶ ፊት ለፊቱ ቆሞ እኔ ካንተ እሷን ነጥዬ ወስዳለሁ ብሎ ከወንድሙ ጋር እየተገዳደረ ነው ያለው እና ይሄ ነገር መጨረሻው ምንድነው የሚሆነው የሚለው ሁላችንም በጉጉት የምንጠብቀው ነገር ነው የሚሆነው። እስኪ እንደገና ወደ ቪዲዮአችን። ከዚህ በላይ አታስደብረኝም እንዴ? ደጋግመህ እያስደበርከኝ ነው። እሺ ላዳምጥሽ። በህይወታችሁ ምንም ነገር እሺ፣ ለምንድን ነው የምታስፈራራት? ምንም ያስፈራራው ነገር ነው። ገፈትረኝ እንዴ? ለሷ ብለህ ትገፈትራለህ እንዴ? አንተ ኤፍሬም እንደማታው ነው። እሺ ገርማ እንደመታ እችላለሁ። ለሷ ታመታኝ ችግር የለውም። አንዴ እሷ ወጣታውረኝ ለሷ ዛሬ ቤተሰብ እኔ ድብድብም ሁሉ ልናይ እየመሰለኝ ነው። ይሄ ነገር በዚህ ከቀጠለ ፊት ለፊታችን ላይ የሆነ ድብድብ ነገር እምናይ ይመስለኛል። ምክንያቱም አሁን እየሆነ ያለው ወደዛ ነው እያመራ ያለው። በግድ ነው አስገድዶ ሊወስዳት እየሞከረ ያለው አብርሃም። ያን ነገር ደግሞ ለመከላከልና እንዲወጣ እንትን እያለው ነው። ኤፍሬም ግን የመውጣት ፍላጎትም ምንም ነገር እየታየበት አይደለም። እንዲሁም የባሰ እሷን ከሱ ነጥሎ ለመውሰድ ጉልበቱን መገፋቱን ይሄን ነገር እየሞከረ ነው ያለውና
አብርሽም በዛ በተቃራኒ እንትን እያለ ነው። እዚህ ጋር ምን ይፈጠራል በጉጉት እየጠበቅነው ነው ቤተሰብ እና እስኪ እንደገና ወደ ቪዲዮአችን ችግር የለውም። ላውራት ነው እያለ ያለው ግን የሚያወራበት መንገድ ቁጭ ብሎ ሰከን ብሎ የሚወራበት አይነት እንትን ውስጥ አይደለም ያሉትና አስገድዶ እጇ በጉልበት ከሩሙ አስወጥቶ ምን ሊያሳያት ምን ሊያደርጉ እንደሆነ አይታወቅም። ይዞት የመጣው ነገር እሳት ለብሶ እሳት ጎርሶ የሚባለው አይነት ነገር ነውና እንዴት መቆም እንደሚችል አይታወቅም። አብርሃምም የተቻለውን ያክል እያደረገ ነው። ጠጥናው ነው የምላችሁ። ኤፍሬም ዛሬ ምንም የሚሰማው ነገር የለም። የሚፈልገው አንድና አንድ ሄርሜላን ነው። ሄርሜላን ከዚህ ሩም ይዞ መውጣት ነው ፍላጎቱ። አሁንም እያደረገ ያለው ነገር ይሄን ነው። ብዙ ነገር አለ። ሌላ ነገር ይፈጠራል። ከዚህ በላይ ምንድነው ይፈጠረው? ሌላ ነገር ብዙ ነገር ተፈጥሯል። እስከዛሬ እየታገስኩ ነው ያለው። ፈሪጋ ማውራት ሆነ እኮ እንደዛ ሆነ። እንነጋገር። ጋንጃጭ ሰው እንደወጣው ምንም ናጭስ አይመለከትም። ዛሬ ያላጨሰው ነገር የለም። ሰዎች ኮረሪማ፣ ሉባንጃ፣ ሰንደል፣ ጋንጃ ያላጨሰው ነገር የለም። እኔ ኤፍሬምን በዚህ ሁኔታ አይቼው አላቅም። ማለት የሆነ ሬስፔክቱ የነበረው ነገር ሁሉ ነገር ጠፍቷል። በቃ በጣም ተናዶ በጣም ተበሳጭቶ ነው የመጣው። ምን እንደሚፈጠር እኔ ራሱ ግራኔ የገባኝ ሰዎች፣ እኔም በእኔ ቦታ ሆናችሁ እናንተም እያያችሁት እንደሆነ እርግጠኛ ነኝ። ወደየት ሊያመራ እንደሚችል በዚህ ሁኔታ ውስጥ ሊቀጥል እንደሚችል የሁላችንም ጥያቄ ነው። ኤፍሬም የፈለጉትን ተጠቅሜ ልምጣ። ቁም እዚህ ጋር ቁም። አይቻልም። ነይ ውጭ አንዴ። ነይ ውጭ። ምን ልታሳያት? አብርሃም በእናትህ ነይ አንዴ ከሩም ውስጥ ውጪ። ይሄንን ማየት እኔ እፈልጋለሁ። ሰዎች ለመቶ አንደኛ ጊዜ ነው እንዲወጣ እያደረገ ያለው። በተቃራኒው ለመቶ አንደኛ ጊዜ ደግሞ ኤፍሬም አልወጣም፣ እሷን ተቼ የትም መሄድ አልችልም። ስለዚህ ይሄን ቆርጣችሁን አውቃችሁ እሷ ልጅት ከዚህ ሩም እስካልወጣው ድረስ የምትፈልጉትን ነገር ማድረግ አልችልም፣ ሩሙን ለቅቄ መውጣት አልችልም። እኔ የአብርሃም ትዕግስት እኔ አልገባ። እውነት ነው ወንድሙ ነው። አሁን በዚህ በትንሽ ነገር ባንለው አሁን በተፈጠረው ነገር ተነሳስቶ በወንድም መካከል የሚፈጠረውን ግጭት ለማስወገድ ይመስለኛል እንጂ እኔ አብርሃም እንደዚህ ሲታገስ እኔ አላቅም። ብቻ ያን ነገርም ስለሚያውቀው ባህሪውንም ስለሚያውቀው ይመስለኛል ኤፍሬም ጭራሽ እየባሰበት እየጨመረ መጣ እንጂ የመረጋጋት ነገሮችን የማለሳለስ ምንም አይነት ፍላጎት እያየውበት አይደለም። እናንተም ይሄን ነገር እያያችሁ ይሄን ነገር እየተሰማችሁ እንደሆነ እርግጠኛ ነኝ። ለአንተ አይመለከትም። በቃ ሄደህ ሩታን ያት አንተ አንተ በሱ ህይወት ማለት ነው። ምን አርገሽ ወንድሙ ነህ? እኔ አላውቅም። እኔ ያየህብኝ ነገር አለ። እንደዚህ ከኔ ጋር ሆና ከሌላ ወንድ አይታታ እሱ በቅርቡ የሚወጣ ይላል። እንዴት ምን ነው የሚወጣው? ሁሉ ሰዎች ማስረጃ አለኝ እያለ ነው። በቅርቡ የማወጣው ነገር አለ እየጠየቀችው ነው። ምንድነው ያገኘህብኝ? በተደጋጋሚ ብትጠይቀው እሱ በቅርቡ የሚሆን ነው። እንግዲህ በቅርቡ ምን ይዞ እንደሚመጣ ለሁላችንም የምንጠብቀው ነገር ነው። ምንድነው ሄርሜላ ጋር የያዘው ማስረጃ አለ ወይ? እኔ በዚህ ልክ የሆነ ነገር አይቶ ሊሆን ብዬ እየጠረጠርኩ ነው። ምክንያቱም ምንድነው እዚህ ጋር እያሰብነው ያለ ነው እንደዚህ በጣም አይኑን አፍጦ እንትን እያለ እሷን ለመውሰድና አብርሃም ለመንጠቅ እየሞከረ ከእሷን ለማራቅ እየሞከረ ያለው ነገር የሆነ እጁ ላይ ትልቅ የሆነ ፋይል እንዳለ ነው እኔ እየጠበቅኩ ያለሁትና እሱም በቃል እያለው ያለው ነገር ምንድነው እኔ በቅርቡ አወጣዋለሁ፣ ምን እንዳገኘውባት አሳያለሁ። አሁን ግን እሷ ከዚህ መውጣት አለባት እያለ ነው በተደጋጋሚ እየተናገረ ያለው። በዛ ጮት አለ፣ በዚህ ጮት አለ፣ በዛ ጮት አለ፣ በዚህ ጮት ምንም መደማመጥ የለም። በዚህ ውስጥ ደግሞ የሆነ መፍትሄ ይመጣል ብሎ መጠበቅ በጣም ከባድ ነው። ከዛ ይልቅ ነገሮች እየከፉ ሂደው ይሆን አይሆኑ ነገሮች እንዳይፈጠሩ ስጋቴ ነው ከዚህ እያየሁት ያለው ነገር። ደግሞ በዚህ መጣ እውነታውን በቅርቡ ይወጣል ይላል። እስከዛሬ የደበቀችክ ነገር በቅርቡ ይወጣል። ኤፍሬም እኔ እና እሷን ለማጣላት እንደዚህ አይነት ምክንያት አይሰራም። ምንም ያጣል እኔ አላቅም ብቻ
በዛ በኩል ሌሎች አሉ፣ በዚህ ወንድሙ አሉ፣ በዚህ ጓደኞች ቤተሰብ አለ። እኔ ይሄ ነገር ምን ያክል ፈተና ውስጥ እንደሆነ እኔ በጣም ጥንካሬው በዚህ መቀጠሉ ራሱ የሚገርመኝ ነው። ማለት ያው በሰዓቱ የተጀመረበት ሰዓት ልክ ባይሆንም በመካከላቸው የነበረው ነገር ቀድሞ የተጀመረ ነገር ቢሆንም አሁን ግን ነፃ በሆኑበት ሁለቶቹም ነፃ በሆኑበት ነገር መቀጠሉ ያው የነሱ ፍቃድ ነው የሚወስነው። ግን እንደዚህም ሆኖ ግን በጣም ብዙ ሰዎች የተለያየ ነገር እያመጡባቸው የተለያየ ነገሮችን በራስ በእነሱ ላይ እየጫኑባቸው አሁንም ግን እርስ በርስ እየተጠባበቁ ነው ያሉት። ምንድን ነው ይሄ የሚያሳየን? ቤተሰብ ሁላችሁም የምትረዱት ነገር ነው ብዬ አስባለሁ። ለፈለኩት ነገር የለም ምንም። ሄርሜላ እስከዛሬ ያደረገችው ነገር እውነታው በቅርቡ ይወጣል። የዛኔ አንተም ተጸጸታለህ፣ እሷ የዛኔ ቂጥ ይበለሽ እኮ ሁሉም ያደረግሽው ነገር ተወጇለሽ። ውጭ ላይ ያለው ነገር ተወጇለሽ። ኤፍሬም ልመታ ነው እያልኩ ነው። ምንድን ነው የሚያሳያት? ቤተሰብ ውጭ ላይ ይዞላት የመጣው ነገር በጣም አጓግቶናል። ውጭ ላይ ስታዩ ትጓጊያለሽ፣ ነይ ውጪ። የሚመለከተውም አንቺንና አንቺን ብቻ ነው። አብርሽ አይመለከትም። አንተ ማየት አይጠበቅብም። አንተ ማየት የምትችለው ሚስትህንና ልጅህን ነው እያለ ያለው። እኔ በዚህ ሰዓት እኛ እንደምናውቀው እንደ ቤተሰብ እንደዛ አይነት የታሰረ ነገር ውስጥ እንዳልሆነ ነው። ልጅ አለው፣ የቀድሞ ሚስት ነበረችው። አሁንም የሚገባ አንተ እነሱ ጋር መሆን ነው እንጂ ማፈርም ካለብህ ማፈር ያለብህ አንተ ነህ። እዚህ ለመምጣቴ እኔ አይደለም ማፈር ያለብኝ። እኔ ያስኩት መረጃና ማስረጃ ስላለ በቂ የሆነ ነገር ነው እዚህ ያላችሁበት የመጣሁት። አንተ ግን እዚህ በመገኘት ልታፈር ይገባል እያለው ነው ያለው። ነገሮች እየተጧጧፉ እየተካረሩ ነው እየሄዱ ያሉት። ምን ሊሆን እንደሚችል አሁንም ግልጽ አልሆነም ለሁላችን። ገርኩኝ ነው የምመታው። እኮ ኖርማል ነው፣ ቀላል ነገር ነው። ገባ እሷ መታ የፈጠረችው ነገር የለም። እኔና ሩታ ፈጥራለች፣ ብዙ ነገር ፈጥራለች፣ ብዙ ነገር የፈጠረችው። እኔና ሩታ ድሮም ተጣልተናል። ገባክ? እሷ መታ አይደለም ህይወታችንን የበጠበጠችው። ይሄ ደግሞ የኔ ምርጫ ነው፣ የኔ ፍላጎት ነው። እንዴ ሰው ራሱ ቢሰማ። በዛ ላይ ሁሌም መረዳት ያለብን ቤተሰብ በሆኑ ባልና ሚስቶች መካከል የሆነ ሰው ሲመጣና ያ ነገር እየተፈጠረ ያለው ነገር በባልና በሚስት መካከል ያለው ግጭት፣ አለመተማመን፣ ብዙ ጭቅጭቆች እየተፈጠሩ ከሆነ ምናልባት ያ አዲስ የመጣው ሰው ምክንያት ሊሆናል ብለን ልናስብ እንችላለን። ምክንያቱም አዲስ ሰው ሲመጣ ያ ሰው ከሚስቱ ጋር አዲስ የመጣውን ሰው ሊያወዳድር ይችላል። እሷ የምትሰጠውን ሪስፔክት፣ እሷ የምትሰጠውን ጊዜ፣ እሷ እንትን የምትለውን ጊዜ ከነባሯ ነገር ጋር ሊያወዳድር ይችላል። ግን ይሄ ነገር ልክ ነው ማለቴ አይደለም። ምክንያቱም ሁሉም ሰው በትዳር ውስጥ ካለ ድረስ ለትዳሩ ታማኝ መሆን ይጠበቅበታል። ይሄ የሁላችሁም ሐሳብ እንደሆነ እርግጠኛ ነኝ። ስለዚህ አብርሃምም እያለ ያለው ከሩታ ጋር የነበረን ግንኙነት የሻከረውና እየተበላሸ የመጣው እሷ ከመምጣቷ በፊት ነው። አሁንም ያ ነገር እያደገ ሄዶ አሁን ያለንበት ሁኔታ ላይ ደርሰናል። አዲስ ነገር የለውም እያለን ያለው አብርሃም ይስቅባል። ምን ይሆን ከነ ያለው ይሳቃ። እኔ ምን አገባኝ ስለሰው ወንድም ቀራርገዋል እንዴ? ወንድም ያለህ አለው አላልከው? ደስ ሲለው ነው የሚመስለው። ሌላ ነገር ነው እኮ የሚመስለው። አሁን መጣው እንኳን ደስ ወንድም ጋር ያ ነገር ያለ ነው የሚመስለው። ገባ? እዚህ ጋር አሁንም ቢሆን ወንድም ማቀሳሰር ይላል። እዚህ ጋር ሄርሜላ እያቀሳሰረች ነው። ምንድነው እያለች ያለችው? አንተ ወንድም ለወንድም የምታስብ አይነት ወንድም ከሆንክ እሱ ጥሩ የምትንከባከበው ጊዜ የምትሰጠው የምትወደው ከጎኑ ያለች ፍቅረኛ ካለችው ደስ ልትሰኝ ነው የሚገባ። ይሄ ካልሆነ ግን የሚታየው አንተ ውስጥ ላይ ያለው ነገር ከወንድም ጋር ሌላ ነገር ያላችሁ ነው የምትመስሉት ብላ እያቀሳሰረች ነው ያለችው። ምክንያቱም ይሄን ነገር ከሷን ማራቅ ትፈልጋለች። ይዞት የመጣው ነገር እውነት የሚሆን ውሸት እሷ የምታውቀው ነገር ስለሌለ በተቻላት መጠን ሁለቱ እዚህ ጋር ሐሳቡን እንዲቀይሩትና ወደ ሌላ እንዲዞር የሆነ መንገዶችን እየፈጠረች ነው የምትገኘው በዚህ ሰዓት ሄርሜላ። ወንድምህን የምታከብር የምትወድ የምታፈቅር ሴት ነው ያለችው። ገባ? አንተ እንደዚህ የምትጨረ አለቀ። በክብር ካላወራኝ በክብር ላወራህ አልችልም። እሺ አንዴ ገባ? በአብርሃም ህይወት ውስጥ ደግሞ ይሄን ያህል ቆርጣለች። በቃ እኔ እስካሁንም ሳገኝህ የነበረው በአብርሃም በኩል አንተ ስለመጣ እንጂ እኔ እናንተ የሚያገናኘን ቁጭ ብለን የምናወራበት ምንም አይነት ግንኙነት የለኝም። እኔ አብርሃምን ስለምወደው ስለማፈቅረው በሱ በኩል ያሉ ነገሮችን ሁሉ ስለማከብር ነው ጊዜ ሰጥቼ የነበረው። ከዚህ በኋላ ግን እኔ እናንተ ውጭም በማንኛውም ሰዓት መገናኘት አንችልም።
ማግኘት ከቻልክም እኔን የምታገኘኝ በአብርሃም በኩልና በኩል ነው እንጂ እንደፈለከው እኔን በፈለክበት ሰዓት ቦታ ቀጥረ የምታወራበት ጊዜ አይኖረንም። እኔም ራሴን የማከብር ሴት ነኝ፣ አንተ መከበር አለብህ እያለችው ነው ወሳኝ ሰው አይደለም። ገባ? በአብርሃም ህይወት ውስጥ ነው ያወራች ያለችው ኤፍሬም ሳልናገር ሲቀር እሷ ትግስት ውጭ ላይ አላስብም ማለት አይደለም። ኤፍሬም ዝም ስላልኩ እንደዚህ ኤፍሬም አንተ አውቃ እኮ አይደለም። አሁን የልብ እየተሰማት ነው። ቅድም በጣም ፈርታ ተጨንቃ ነበር። ይጋጫሉ፣ እኔ ላይ የሚሆነ ነገር ይደርሳል ብላ በጣም ተጨንቃ ነበር። አሁን ላይ እሱ ነገር እየለቀቃት ሄዶ ከዚህ በኋላ እንዲያውም ጫፌ ላይ ምንም ነገር እጅን ማንሳት የምትችልበት ምንም አይነት መብትም የለህም፣ እንድትወጣ እፈልጋለሁ ከዚህ ሩም። አሁን ላይ ሁለቱም አንድ ላይ ሆነው ኤፍሬም ከዛ ሩም ወጥቶ እንዲሄድና ከዛ በኋላ ማድረግ ያለበትን ነገር እንደፈለገ እንዲያደርግ ፍቃድ እየሰጡት ነው። ግን ኤፍሬም አሁንም ገግሟል። ሰዎች ወዴትም መሄድ አይፈልግም። የሆነ ነገር ይዞ መጥቷል ብዬ ነው የማስበው። ይሄ ነገር አላበቃም። ሁኔታው ሳይ በጣም ጊዜ የሚወስድና ብዙ ነገሮችን ወደፊት የምናይበት ይመስለኛል። እሱ ነው የምጠብቀው። ከዚህ በኋላ ሌላው አይደለም መንካት አይደለም እሷን ማስፈራራት፣ ቀና ብለህ ብታያት እኔ እናንተ የመጨረሻችን ነው የሚሆነው። ገባህ? አይነን አላይም፣ አይኔን አታይም። የመጨረሻችን ቤተሰብ አብርሃም ቆርጧል። ከዚህ በኋላ እሷ አጠገብ ብትደርስ እሷን ጫፏን ብትነካት ቀና ብለህ ብታያት የኔና አንተ ግንኙነት ያበቃል። ቀና ብለህ ከዚህ በኋላ አታየኝም፣ አይኔን ልታይ አትችልም። ምክንያቱም እኔ በመወዳት በማፈቅራት ሴት መጣሃል። ካንተ እሷ ትበልጥብኛለች። ቃል በቃል ነው የነገረው። ካንተ እሷ ትበልጥብኛለች። ነገሮች ተካረዋል። ቤተሰብ ዛሬ በዚህ አላለቀም፣ በሚቀጥለው ቀንም ይኖራል። በዚህ ይቀጥላል ብዬ አስባለሁ። ምክንያቱም አሁን የተያዘው ጫፉ ነው። ከዚህ በኋላ ደግሞ ብዙ ነገሮችን አብረን እንተረተራለን። ቤተሰብ የዛሬው ቪዲዮ ይህን ይመስላል። በቀጣይ በድጋሚ እንገናኛለን። አካውንቴን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።